ለመሳቅ ደስተኛ ለመሆን ስሞክር መልሶ ይሄ ነገር ይመጣል። ምንም ሊለቀኝ አቃተኝ ሽሎበት መገኘት በማይሆን ሁኔታ የልቤን መዳኘት እባክሽ ማሰብ ያለብኝ ቆይ ስንት ነገር ነው ማሰብ ያለብኝ እኔ ስንቱ ነገር ላሰብ አረጋጊና አውሪ ምንድን ነው የምትይኝ? ቆይ ምን ላድርግ? ምን አይነት ሰው እንደሆነ ታውቂያለሽ አይደለም? አውቃለሁኝ ምን አይነት ሰው እንደሆነ ምን ማድረግ እንደሚችል ከኔ በላይ የሚያውቀው የለም። ሰላም አለይኩም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? ትንሽ ድምፄን ተዘግቷል። እንዴት ናችሁ? እኔ ያው እንደምታዩ ነኝ። ድብልቅ ያለ ስሜት ውስጥ ነው ያለሁት። ደህና ናችሁ እናንተ? ያው እንግዲህ ያለውን ነገር እያያችሁት ነው። የሚፈጠረውን ነገር የተፈጠረ ያሉትን ነገሮች ምናምን እያያችሁ ነው። እኔም ትንሽ አመም አድርጎኛል እና አሁን ደግሞ ቶፋም ስደውልለት ስልክ እያነሳ አይደለም። እንደዛ ብሎ ከወጣ በኋላ በጣም እያስጨነቀኝ ነው። ምን እንደማደርግ ራሱ አላውቅም። በቃ በጣም እየተጨነኩ ነው። ካሁን ላኑ ነገረው፣ ካሁን ለእናቴ ነገራት ምናምን እያልኩኝ በጣም በቃ ጭንቀት ውስጥ ነኝ። በቃ በጣም ተጨንቄያለሁ። ጸሎት አድርጉልኝ። ምን እንደማደርግ አላወኩም። ብቻዬን የምችለው እስከዛሬ ችዬው ነበር። በእርግጥ ሁሉንም ነገር ያው ሰው ሲያቅ ደግሞ ሞር በቃ እንዴት ነው በጣም ይከብዳል እና ብቻዬን ህመሜን ችዬው ነበረ። አሁን ግን በቃ ከአቅሜ በላይ ነው። ሁሉም ነገር ውስብስብ እያለ ነው በቃ እና እስቲ ጓደኛዬ ጋርም ደውዬላት ነበረ። ትምህርት ቤትም አብራኝ የተማረች በጣም የልብ ጓደኛ አለችኝ። በጣም በቃ ሁሉ ነገሬን የምነግራት ብዙ ነገሬን የምታውቅ ብዙ ነገሬን የምትሸፍን ጓደኛዬ ናትና እንግዲህ እሷ ደውዬላት ነይ ምናምን ብዬ ያለውንም ነገር ነግሬያታለሁኝ። እንደነገርኳቸው ለነቶፋ ምናምን ነግሬያለሁኝ እና በቃ እስኪ እንግዲህ የምትለውን አላውቅም። በቃ የሆነ የቁጣ ነገር ነበረ ድምጿም የነበረው። ፈርቻለሁ። እስቲ እንግዲህ እኔ ምንም አላወኩም። የሚሆነውን አብረን እናያለን። እናንተ ስለምትከታተሉ እናመሰግናለን። ግን በቃ አሁን ያለሁበት ሁኔታ በጣም ከባድ ነው። ከሁሉም በይበልጥ እንደዛው እብዷ መሪማ ምንም ጭንቅ የሌለባት ሴጣኗ መሪማ ትሻል ነበር መሰለኝ። አሁን ከራሴ ጋር ቁጭ ብዬ መነጋገር በጀመርኩ ሰዓት በቃ የሚሰማኝ ስሜት በጣም ከባድ ነውና እስቲ እንግዲህ አላህ ያውቃል። የሚሆነውን አብረን እናያለን። አብራችሁን ቆዩ። ለማንኛውም እየጠበቅኳት ነው እንግዲህ መታ የምትለን እንሰማለን። እሱም ስልክ ካነሳለ እስኪ በእኔ ያለነሳ ስላለ እስቲ በእሷ ስልክ ደግሞ ስትመጣ እደውልለትና የሚሆነውን እንሰማለን። ካነሳ ማለት ነው ደህና ከሆነ እስቲ እንግዲህ እናያለን። እየመጣሁ ነው ደርሻለሁ ምናምን ብላኛለች። ብቻ በሩን ከፍታ አድርጌ 10 ጊዜ ከመነሳት ብዬ በቃ በሩን ከፍታ አድርጌ እየጠበቅኳት ነው። በጣም ነው የጨነቀኝ። በቃ ግራ ነው የገባኝ። ፕላስ አሞኛልም፣ ሌሊቱንም አልተኛውም። በቃ ግራ ገብቶኛል። ብቻ አላህ ያውቃል እንግዲህ ጸሎት አድርጉልኝ። ግራ ገብቶኛል። ምን እንደምታረግ ራሷል። ምን ማድረግሽ ነው? ቆይ ምን አደረኩኝ? ተረጋጊ እንጂ። ምን ነው የምረጋጋው? ምንድነው ያደረግሽው? ተረጋጊ፣ ቁጭ በይ መጀመሪያ። ምንድነው? ምንድነው? እንዴት ነው የምትነግሪው? ምንድነው? እኔ እኮ ፈልጌ አይደለም የነገርኩት እንዴ። ሲያስጨንቁኝ እኮ ነው። ለምን ምን እንዳደረግሽ ግን ገብቶሻል? ምን አደረኩኝ እንዴ? ወይ እሺ፣ ምን እንደሚፈጠረው ቀጥሎም እንዲፈጠር አስበሽ ነው የተናገርሽው? እኔ እኮ ፈልጌው አይደለም። ቤቲ ተረጂ እንጂ መጀመሪያ ተረጋጊ። እኔ ልታጽናኝ ነው ወይስ ልትወቅሽ ነው የመጣሽው? ቢያንስ እኔን ቀድመሽ መማከር አልነበረብሽም? ይሄው ነገር ከተፈጠረ በኋላ ግጥምጥም አለብኝ። ቤቲ ተረጂኝ እንጂ መጀመሪያ ሁሉም ነገር ግጥምጥም አለብኝ። እሺ ምን ላድርግ? እኔ እኮ እንዲያውቁ አይደለም የፈለኩት። በቃ ድንገት እኮ ቢያንስ ቀድመሽ አትነግሪኝ? ይሄላ ነገር አፋጠጠኝ እኮ ቶፋ መጥቶ አጠገቤ አፋጠጠኝ። እሺ ምን ላድርግ? ለምን አትረጂኝም? አሁን ሁሉ ነገር ከተፈጠረ በኋላ ለኔ ምን ነግሪኝ? ምን ላድርግ? ቀድመሽ ለምን አልነገርሽኝም? ለምን ጓደኛ አለኝ? ሌላ ምን ይጃለኝ? ጓደኛሽ ከሆንኩኝ ቀድመሽ ለምን አልነገርሽኝም? እኮ ነገርኩሽ እኮ ቤቲ። ለምን አትሰሚኝም?
ስሚኝ፣ እኔ መጀመሪያ እስኪ እሺ፣ ምንድን ነው የምትሰማሽ? በቃ ድንገት ነው መጥቶ አፋጠጠኝ። እኔ እንደዚህ እንደሚፈጠር ይሄን ያህል እንደሚሄድ ምንም ነገር የማውቀው ነገር የለም። በቃ እኔ እኮ ጨንቆኝ እንድታማክሪኝ የፈለኩት። ምንድን ነው የምትይው? እሺ አሁን ቀጥሎ ምንድን ነው የሚፈጠረው? ምን ይፈጠራል ብለሽ ነው የተናገርሽው? ምንም እኮ እየተረዳሽኝ አይደለም። ምን እንደር እሺ ተረጋጊና ቁጭ በይ። እሺ አልቀመጥም። መቀመጥን ተይውና ንገሪኝ። አሁን ተረጋጊና ቁጭ በይ። እኔ እንኳን ተረጋግቼ ቁጭ ብዬ ለእንዴ እየጠበኩሽ ያለሁት አሁን እንደሚፈጠረው ነው እኮ የኔ መረጋጋት አይደለም። አሁን የሚፈጠረውን እኮ ስለማላውቅ ነው። ምን ማድረግ እንዳለብኝ ግራ ስለገባኝ እኮ ነው እየጠራሁሽ ያለሁት። እባክሽ ተረጂኝ። ቆይ ስሚ፣ ጓደኛሽ ሆንኩኝ ይኸውላ ነገር ከተፈጠረ በኋላ ለምንድን ነው የምትነግሪኝ? ቀድመሽ ለምን አላዋየሽኝም? ድንገት ነው የተፈጠረው ቤቲ፣ ድንገት ነው። ድንገት እንዴት ነው የሚያመልጥ? ድንገት ነው አፋጠጠኝ። ምን ላድርግ? ሄጄ የማይሆን ነገር አድርጋለሁ። ለእናትሽ እናገራለሁ አለኝ። ምን ላድርግ? እና አሁን ነገራት ነው ማለት የነበረብኝ። አሁን የተሻለ ነገር አደረግሽ? ምንድን ነው ያደረግሽ? የባሰ ነገር እኮ ነው ያደረግሽው። እኔ አላውቅም። ለምን እንደጠራሽኝ እራሱ አልገባኝም። ይሄ ነገር ከተፈጠረ ማለት መናገር አልነበረብኝም? ማወቅ አልነበረብሽም? እኔ አላውቅም። እንደማውቀው ነገር የለም። አሁን ምንድን ነው የሚፈጠረው? ሄደሽ ነገርሽው? ከዛስ? ታስጨንቀኝ። በቃ እኔ ራሴ ነው ያላት። ታስጨንቀኝ እባክሽ። ግራ ገብቶኛል። ምን እንደማደርግ ግራ ገብቶኛል። ከመጪው ይልቅ መተሽ እንድታማክሪ ነው የምፈልገው። እንድታናግሪኝ እንደዚህ አድርጊ መንገድ እንፈልግ ነው እንጂ መተሽ ምጭይብኝ ከሆነ ምን ጥቅም መናገሪ? ከተናገርሽ በኋላ እኔ ምን ማድረግ እችላለሁ? አሁን እስኪ ንገሪኝ። ታውቂያለሽ አይደል የሆንኩት ስንት ነገር እንዳሳለፍኩኝ ታውቂያለሽ። መቼ ስላንቺ አልነግርሽ ምን አይነት ሰው እንደሆነ ታውቂያለሽ አይደለ? አውቃለሁኝ ምን አይነት ሰው እንደሆነ ምን ማድረግ እንደሚችል ከኔ በላይ የሚያውቀው የለም። ከኔ በላይ እኮ የሚያውቀው የለም። ለምንድን ነው መረዳት የከበደሽ? በደንብ እኮ አውቃለሁ። እሺ እንዲጋደሉ ነው የነገርሽው? ምን አይነት ሰው እንደሆነ ታውቂያለሽ አይደለ? እስኬት ድረስ ሊሄድ እንደሚችል ታውቂያለሽ። አሁን ምንድን ነው የሚሆነው? አላውቅም። ይሄን እኮ ማሰብ የነበረብሽ መጀመሪያ ነው። ምን ማለት ነው አላውቅም ማለት? እያናገርኩሽ ነው፣ መልሽልኝ። አላውቅም የምትይውን ነገር ተይና እባክሽ። አንቺ ያምሻል እንዴ? ተይ በቃ። ወይኔ ሆሽ ለማማኑ ይሉ አንወስድሽም። ምን አማኑ የለም እትዩ። ምንም ጤነኛው ላይ የምትሰልሽኝ አይደለም። ምንድን ነው ችግርሽ? ለምን ደግሞ አሰማችሁም ቀድመሽ? ረፊ በቃ አድርግ። ፈልጊው እኮ አይደለም። እሺ አሁን እንደውል ወይስ ምንድን ነው የምናደርገው? እሺ ምን ላድርግ? አገብቶኝ እኮ ነው የደወልኩልሽ። ስልክ ስደውል አያነሳም። ግራ ገባኝ። ሞከርኩኝ፣ ደወልኩለት ግን ስልክ አያነሳም እኮ። ቀድመሽ ይሄን ለምንድን ነው ማሰብ ያልቻልሽው? እባክሽ ማሰብ ያለብኝ። ቆይ ስንት ነገር ነው ማሰብ ያለብኝ። እኔ ስንቱ ነገር ላሰብ። ተረጋጊና አውሪኝ። ምንድን ነው የምትይኝ? ቆይ ምን ላድርግ? እሺ ምን ላድርግ? ተረጋጊና አውሪኝ። ምንድን ነው የምረዳሽ? እዚህ ነገር ውስጥ እያስገባሽ ምንድን ነው የምረዳሽ? ቀድመሽ ለምን አልነገርሽኝም? እዚህ ነገር ውስጥ ካስገባሽኝ በኋላ ምንድን ነው የምትይኝ? መርዳት ካልቻልሽ በቃ አንቺ ትሻለሽ ከእነሱ ብዬ ነው እንጂ የቀረሁት። ሁሉ መተው ይጮህብኛል እኮ። እንደዛ ካልሽ ለምን አላማከርሽኝም? ጊዜ አልነበረኝም። ለእሱ ለመንገር ግን ጊዜ ነበረሽ አይደለ? አፋጠጠኝ መቶ። የትም ሄዳችም የትም ምንም ማድረጋችም። በቃ ንገሪኝ፣ ያለበዛ የማይሆን ነገር ነው የሚፈጠረው አለኝ። እሺ ምን ላድርግ? ባትነግሪኝ አንቺ እንዴት ነው የሚያውቀው? ለምን አፍሽን አልዘጋሽም? ስለሱ እኮ ያውቃል እኮ የሆነ ነገር እንደደበቁት እኮ ገብቶታል። ያውቃል እኮ እና እሱ እንደሆነ ያውቃል። አንቺ ባትነግሪው ማወቅ ይችል ነበር። ሁሉንም ነገር ነው ያበላሸሽው። ሻም ደም እኔ እኮ ልረዳሽ እየሞከርኩኝ ነው። ምንም አይመለከተኝ ነገር ውስጥ ነው እያስገባሽኝ ያለሽው። ማለት አይመለከተኝም ስትይ አይመለከተኝም ስትይ አልገባኝም። ምንድን ነው የማይመለከትሽ?
የኔ ነገር ነው የማይመለከትሽ? ቢመለከተኝ ማኖር ቀድመሽ ትነግሪኝ ነበር። ሁሉም ነገር ካበቃ በኋላ ምን ያደርግልኝ? እየነገርኩሽ እኮ ነው። አትጨቂ እንዴት ከዚህ በላይ ምን ላድርግ? ጥፋትሽ እንደዚህ ለማድረግ ሞከሪ። አላጠፋሁም። በእናትሽ ስሚ መጀመሪያ እኔ ፈልጌ አይደለም የነገርኩት። ይሄ ሁሉ ነገር እንዲፈጠር አልፈለኩም። ጥፋትሽን በጩኸት ልትሸፍኛት ሞክሪ። ቀስ በይና ተረጋግተሽ አውሪ። ሁልጊዜ አንቺ በጩኸት ለማሳመን እንደምትሞክሪ። በጩኸት አይደለም። እባክሽ ስሚ መጀመሪያ በጩኸት አይደለም። በቃ የማደርገው ነገር ግራ የሚገባኝ ነው እንደዚህ እየሆንኩ ያለሁት። ሁሌ እኮ ነው ግራ የሚገባሽ። ከዛሬ 6 ዓመት በፊት ነው እንደማይሆንሽ ልጁ የነገርኩሽ አይደለም? የዛኔ ልጅነት አለ ደግሞ የሚያሳየኝም ነገር አለ። እሺ ወድጄ ነው እንዴ? አሁንም እኮ እየደገምሽው ነው። የዛኔ እያልኩሽ ነገር ደረኩኝ። አሁን የዛኔ ቢያንስ ብትሰሚኝ አሁን የተፈጠረው ነገር በሙሉ አይፈጠርም ነበር። በቃ አለፈ እኮ። አሁን እኮ ቤቲ አልፏል፣ ሁሉም ነገር አልፏል። አሁን እኮ ስለሌላ ነገር ላወራሽ የመጣሁት አለፈ የሚባል ነገር የለም። ሁልጊዜም እንደዚህ እያልሽ ነው አዲስ ችግር ውስጥ የምትገቢው። ምኑን ያለፈው? ያኔ ብትሰሚ ኖሮ እዚህ ነገር ውስጥ ባልገባን ነበር እኮ አይደለ? ባልገባን ነበር። አዎ ነበር። ባይሆን ጥሩ ነበር። ከዚህ ታሪክ የተጎዳሁት እኔ ነኝ እኮ። ለምንድን ነው የማይገባሽ? ተረጋጊና እናውራ። መረጋጋት ከቻልሽ ተረጋጊና እናውራ። አንቺ ታዩ ስትይ ነበር፣ ግን ዝም ብሎ ታዩ ብቻ ነበረ። እንደዚህ ነው ብለሽ የሆነ ነገር ብታሳይ ኖሮ እኮ ተሆነ ነበረ። አልነገርኩሽም? ለአንቺ እንደማይሆንሽ አልነገርኩሽም? መንገር ብቻ ምን ጥቅም አለው? እና እንዴት መንገር ያሳየሽ ጥቅም አለው? እሱ ላንቺ እንደማይሆን ብዙ ጊዜ ነበር የነገርኩልኝ። ምን አይተሽበት? እስቲ ንገሪኝ። በዛ ሰዓት እኔ ያላየሁበት አንቺ ያየሽበት ምን? ለምን እንዳረጋግጥልሽ ነው የፈለግሽው? ስንት ጊዜ ደጋግሜ ነገርኩሽ። ኑሩ ስንት ደጋግሜ ነገርኩሽ ነገር ነበር። እሺ እኔ ምን ማድረግ እችል ነበር? እንደማይሆንሽ ነገርኩሽ አይደለ? ከዚህ በላይ እኔ ምን ማድረግ እችል ነበር? የሆነ ፍንጭ ታሳይኝ ነበረ። የሆነ ነገር ልታረጊ ነበር። አትሊስት ወፋ ማዛመን ትጂ ነበር። አሁን ለሱ እኔ ነው ተጠያቂ የምታረጊው? ለዚህ ምን እንደምትወቅሽው አውሪው እባክሽ ንገሪው እያልኩሽ ነበር። አንቺ ግን አይደለም ማውራት መተዋወቅ እንኳን ማየት እንኳን አልፈለግሽም። እንደማይሆንሽ እኮ ነግሬሽ ነበረ። ስለማወደው ሰው ነው። ሰማሽኝ? ስለማወደው ሰው አሁንም ያለሽ አንቺ እንዴት ነው ከጥፋትሽ እንኳን መማር የማትችይው? እሱን አይደለም ቤቲ አዳምጪ መጀመሪያ። እሱን አይደለም በቃ ቶፋን እወድሃለሁ ብዬው የዛኔ ብታናግሪኝ ሊኖር እኮ ይሄ ነገር አይመጣም ነበር። እኔም ወደዛ ሰይጣን ሰው እያልሄድም ነበር፣ ወደዛ ልሳብም ነበረ። በቃ ምክንያት አትፈልጊ። ስለማይፈልግሽ ነው። ራስሽን አታታይ። እባክሽ ተይኝ። በቃ ስለማይፈልግሽ ነው። ያም ይመጣል አይፈልግሽም። ያም እህቴ በቃ እኔ ፈልጌ ነው እንዴ? ተረጋጊና አውሪ። ቢፈልግሽ ኖሮ የትትቶሽ አይሄድም ነበር። እንደዚህ ባልሰራሽ ነበር። አንቺ ብቻ ነበርሽ የምትወጂ። ያንን ነግሬሽ ነበር። አሁንም ተመሳሳይ ነገር ነው እያደረግሽ ያለሽው። ቢያንስ እኔ የምልሽን ብትሰሚ እዚህ ነገር ውስጥ ባልገባሽ ነበር። እኔ ፈልጌ ነው ወይ ቤቲ? ለምን አታዳምጪኝም? እኔ ፈልጌ ነው ወይ? ይሄ ሁሉ ነገር ሳይመጣ እኮ ነገርኩሽ። አናግሪልኝ። ይሄ ሁሉ ያንን ሰይጣን ሰውዬ ሳልተዋወቀው በፊት እኮ ነገርኩሽ። አናግሪልኝ እባክሽ አልኩሽ። አንቺ ለምንም ነገር ጊዜ የለሽም፣ ለኔ ጊዜ የለሽም፣ ለምንም ነገር ጊዜ አልነበረሽም። አንቺ እኮ አታፍሪም እንዴ? አብሮሽ ያደገ ሰው እኮ ነው እሱ። በሌላ እንዴት ነው እሱን ላናግርልሽ የምችለው? እሱ እኮ እንደቱ ነው የሚያይሽ። እሱ ጠፋኝ ወይ ንገሪኝ። እሱ ጠፋኝ። እኔ እሺ ምን ብዬ ነው የማናግረው? እንደ እህት የምታያት ልጅ ወዳለሽ ብዬ ነው የምነግረው? ምን ድሎ ነው ትቺ ነበር እኔ የምናገር ድፍረቱ ካለኝ። አንቺ ምንድን ነው የከበደሽ? አሁን እሱ ጥቅም የለውም። አሁን ቶፋ ጠፍቷል። ግራ ገብቶኛል። ስልክ አያነሳልኝም። አገኘዋለሁ ብሎ ከሄደ ያው ስንት ሰዓቱ? ግራ ገብቶኛል። እሺ ተረጋጊና ምን ማድረግ እንዳለብኝ እናስብ። ያሰብኩ ነው። ጭንቅላቴ ሊፈነዳ ነው። ተረጋጊ። እንደዚህ በመሆኑ እኮ ምን የሚመጣ ነገር የለም። እሺ ተረጋጊ ቢያንስ። ገባኝ። እሺ ወይ እኔ ቶፋን ላናግረው ወይስ ብለሽ ታናግሪዋለሽ? ሁሉንም ነገር አውቋል እኮ። ሄዶ ከሱ ጋር እንዳይጣላ ነው። እሺ ምን ላድርግ ነው? ስልክ አነሳልኝ። እሺ ወይ ደግመሽ ሞክሪለት እስኪ። ስሜቴ እኮ ይዘህናልኝ አልኩት። አምጣልኝ እኮ አልኩት። ይዘህልኝ አልኩት። እሺ ማልቀስ እኮ መፍትሄ አይሆንም። ተረጋጊና ለማሰብ ሞክሪ። ላስብ
አሰብኩ እኮ ግራ ገብቶኝ ነው። አሰብኩኝ ግን በቃ ምንም ነገር ሊመጣልኝ አልቻለም። አስባለሁ ግራ ገባኝ። በቃ ምን ላድርግ? እሺ ወይ የት እናገኘዋለን? እንሂድ ወይ የት እንሄዳለን? እስቲ ንገሪኝ። የት እንሂድ? ምንም ስልክ አያነሳም። በቃ አንጋ መደወል ደግሞ ፈራው። በቃ የሆነ ነገር ካላወቀ መናገር ይሆናል ብዬ ፈራውኝ። ምን ላድርግ? ሶፊ ጋርም ልደውልለት ነበር ግን በቃ ከአኑ በላይ አይቀርበውም መቼስ ለአኑ ሳይነግረው ደግሞ አኑ ቢሰማ እስካሁን መጥቶ የሆነ ነገር ያደርግ ነበር። ይጮሃል፣ የሆነ ነገር ይሆናል። እኔ ዝምታችሁ በጣም እያስፈራኝ ነው። ቤቲ ምን እንደማደርግ አላውቅም። የሆነ ነገር አድርጊ በእናትሽ እባክሽ። ሻውን ተረጋጊ። ሻውን ሄዶ የሚያናግረው ይመስልሻል? የተገናኘ ይመስልሻል? አመጣልሻለሁ እኮ ነው ያለኝ። ይዤ አመጣልሻለሁ ነው ያለኝ እኮ። በቃ የሆነ ነገር ቢያደርግ የሆነ ነገር ቢሆን አልገባሽ። ተረጋጊ። ብቻ ምንም አይሆንብኝ። በቃ ምንም ጓደኝነት ምንም ይቅርብኝ። ብቻ እሱ ምንም ነገር እንደማይሆን በቃ እንጃ። እኔ አሁን ለእሱ ነገር የረፈደ ነው ይመስለኝ። አላውቅም። ኢቭን እኛ አሁን ምንም ማድረግ የምንችለው ነገር ራሱ የለም ማለት ምንም ማድረግ እንችልም። ምን ማለት ነው? ቪዲዮ ነገር አድርጊ እንጂ የሆነ ነገር አድርጊ። እሺ አሁን ተረጋጊ። ለምን ተመልሰሽ እንደዚህ ብትሆኚው? የሆነ ነገር አድርጊ። እሺ ተረጋጊ። እኔ እኮ አንቺን ለመርዳት እየሞከርኩኝ ነው። ለምን ወደ ኋላ የምትመለሺው? ምን ላድርግ? እሺ ግራ ገብቶኛል እኮ። እያሰብኩ ነው ግን ምንም ነገር ሊመጣልኝ አልቻለም። አስባለሁ የሆነ ነገር አድርጊ። እሺ ወይኔ ጥፋት ነው በቃ ይሄ ሁሉ ነገር የሆነው በአንቺና በጥፋ ምክንያት ነው። እኔ ምንድን ነው ጥፋቴ? በቃ አንቺ ምክንያት ነው፣ የአንቺ ምክንያት ነው፣ የእሱ ምክንያት ነው። ይሄ ሁሉ ነገር አይመጣም ነበረ። ጥፋትሽ ለምን ሰው ላይ የምንለጥፊው? ለእያንዳንዱ ነገር ራስሽ ነሽ ኃላፊነት መውሰድ ያለብሽ። እኛ ምን እናደርግሽ? ለመውሰድ ስሞክር ደግሞ ይሄ መጣ። በቃ ምን ላድርግ? ዝም ለማለት እየሞከርኩ ነበር፣ ነገሮችን በራሴ ለመፍታት እየሞከርኩ ነበር። እኔ ምንም ልትገቢኝ አልቻልሽም። ደግሞ ቻማ ገብቷል ብለዋል እኮ። እሺ አሁን ካነሳ ለሞከር ብለዋል። እየሰማሽኝ ነው? እየሰማሽ ነው? እሺ እኔ ምን ማድረግ እችላለሁ? እኔ ምን ላድርግ? እሺ ንገሪኝ። ይሄንን አድርጊ ይበኝና እኔ ላድርግ። የሆነ ነገር ላድርግልሽ። ምን ላድርግ? እሺ ግራ ገብቶኛል። በቃ የሆነ ነገር እንዳያደርገው ግራ ገብቶኛል። እኔን ያው ሁሉ አመት ያሰቃየኝ በቃ አሁን በዚህ ሰዓት ቶፋ እንደዚህ በተጨነቀበት ሰዓት ደግሞ ሌላ ጭንቀት፣ ደግሞ ሌላ ሀሳብ። እኔ ግራ ገብቶኛል። አሁን ደግሞ እሱ ድንገት እሱ ሳያገኘው እሱ ቢያገኛት። እሺ ወይ ቤቢ ጋር እንደውለት ቀድሞ ቢያንስ ራቅ እንዲል የሆነ ነገር ከመፈጠሩ በፊት ቢያንስ ለሱ እንንገረው። ምን ማለት ነው? አላውቅም። አዲስ አበባ ገብቷል ብለሽ እኮ እሱ ነው ማለት ቁጥሩ አለሽ ነው? አልገባኝም። እኔ እንዴት ነው ቁጥሩ የሚኖረኝ? እና ደውልለት እኮ አሁን እያልሽ ነበረ እኮ። አሁን እኮ እንደውልለት እያልሽ ነበረ እኮ። ከአንቺ ጋር የምታወሩበት መንገድ አለ። ስልክ አለሽ እንዴ? ትደውላለሽ እንዴ? ምንድነው የምትይው? ነው ተረጋጊ። ምንድነው እንዴ? እኔ ማለት እስኪ ተረጋጊና ስሚ። መጀመሪያ ታዲያ ምንድነው? ሁለቱ ከመገናኘታችን ፈልገው ነበር እኮ የሁሉ ጊዜ ስፈልገው ነበር እኮ ስልኩ ነገር የምታገኝበት ነገር ካለ ለምን መጀመሪያ አልነገርሽኝም? ለምን እነሱ ሳያገኙት እኔ አልሄድኩም ነበር? ለምን የሁሉ ነገር ሲፈጠር ዝም አልሽ አንቺ ራስሽ? እኔ ካለሽ ነው ያልኩት። ካለሽ ማለት እስካሁን ቢኖረኝ ኖሮ እባክሽ የማይመስል ነገር አታውሪ ቤቲ፣ የማይመስል ነገር አታውሪ። እሺ በቃ የመጣልኝ ሀሳቤ ስለሆነ ነው። አላውቅም በቃ በስርዓት እያስብኩ አይደለም። አስቢ እንጂ አስቢ እያሰብኩ ነው። አንቺ እንደዚህ ሆነሽ እኔ ራሱ እንዳላስብ እያደረግሽ ነው። ተረጋጊና እናውራ። መፍትሄም ካለ ተረጋግተን እናስብ እያልኩሽ ነው። ማታ እንቅልፍ አይደለም የተኛሁት፣ አልተኛውም ሲጀመር። በቃ ምን እንደማደርግ አላውቅም። ነፍሴ ተጨነቀች። ነገሮችን ለማስተካከል ነገር ትቼ በቃ ሁሉ ነገር ትቼ በቃ ለመሳቅ ደስተኛ ለመሆን ስሞክር መልሶ ይሄ ነገር ይመጣል። ምንም ሊለቀኝ አልቻለም እኮ በአንቺ ምክንያት ጭንቀት ውስጥ እየገባሁ ነው። ለምን አትረጅኝም? እኔንስ ይቅርታ ጭንቀት ውስጥ ስለከተትኩሽ ይቅርታ ውዷ ጓደኛዬ። በጣም ተጨነቅሽ አይደለ? ያሳለፍኩት እኔ እያለሁ አንቺ በጣም ተጨነቅሽ። ስለነገርኩሽ ብቻ ተጨነቅሽ። ሀሳብሽን እኮ እየተካፈልኩሽ ነው አይደለ? ሀሳብሽን እንደዚህ አይደለም የምትካፈይኝ። በቃ የሆነ ነገር አድርጊ ቤቲ፣ የሆነ ነገር አድርጊ። ከፋ ጋር ደውይለት። አምጪሽ እኔ ልደውልለት እንጂ አንቺ የምታወሪው ነው። አላውቅም። እሺ እስኪ የምትይውን ነገር ራስሽ ቢያንስ አድምጪው። ተረጋጊና አንቺ እኔ እውነት ምን እንደምልላ እየጠፋብኝ ነው። መጀመሪያ ተረጋጊ። ቆይ
ቆይ እባክሽ ፓስወርዱ ክፈችልኝ። ግራ ገብቶኛል። በእኔ እያነሳ አይደለም። ምን እንደማደርግ አላውቅም። አነሳም እኮ ቆይ አላውቅም እንደምለው በቃ ያለበትን ነገር ማወቅ አለብኝ። ተጨነኩ እኮ። እሺ ቆይ ተረጋጊ። ችግር የለም እሱ ይደርሳል። ተይው። እሺ ተረጋጊ መጀመሪያ። በቃ እንዲህ ካላነሳ እኮ አያነሳም ነው። እሺ ላድርግ ግራ ገባኝ እኮ ቤቲ። ምን ልሆን? እሺ ተረጋጊ ተረጋጊ። እሺ መጀመሪያ ምኑ ጋሉ የቱ ጋሉ? እሺ ተረጋጊ በቃ። ማንም እኮ እየሰማኝ አይደለም። እኔ እየሰማሁሽ እኮ ነው። አንቺም እኮ እየወቀሽኝ ያለሽው አንቺ እኮ ነሽ ያለሽኝ። እኔ ቀድመሽ ነው እንደሱ አይደለም። ቀድመሽ ለምን አልነገርሽኝም ነው ያልኩት። እኔ አንቺን እየወቀስኩሽ አይደለም። በቃ አጋጣሚ ነው። እሺ ተረጋጊ ተረጋጊ በቃ በቃ ተረጋጊ። ትኩሳት ራስሽ በቃ ምን ውስጥ እንግባ። ትንሽ እስቲ አንቺ ደውይለት። ደውልሽ እኮ ደጋግመሽ ምን ብዬሽ ነው? አሁን በደወልኩበት ስልክ ደውይ። ዝም ብለሽ እኮ ነው በቃ አይነሳም። ለምን አታየውም ይሄንን? እስኪ ተረጋጊ አንቺ መጀመሪያ። ከዚህ የሆነ መፍትሄ እንፈልጋለን። ትንሽ ረፍት አድርጊበት መጀመሪያ እኮ ማለት አልቻልኩም። እኔ እንጃ አላውቅም። ግራ ገብቶኛል በጣም በቃ ምን ላድርግ? ሲጎረቤት አነስተኛ ተረጋጊ በቃ እንፈተዋለን። የሆነ ነገር አስበን የሆነ ነገር ላይ እንደርሳለን። ያመጣልሻል። ነሽ ትንሽ ኮሜንትና ውስጥ ነው መሰለኝ ያመጣልሻል። ላስተኛሽ ነው ሁለቱንም አምጪውና የትኛውን ቡና ስላማከኝ